ከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 72ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 16 ነው። እንግዲህ ከ71ኛው ላይክ ነው ኤግዛክትሊ ከ71ኛው ጀምሮ ማለት እስከ 70 ድረስ መሬትን ነበር ስናይ ነበረው የላንድ ጉዳይ ከኢትዮጵያ የመሬትና የቤት ገበያ አኳያ መሬትን ነበር ስናይ ነበር ነው። ዓለም ባንክ ባቀረበው ጥናት መሰረት ማለት ነው። እሱን የእሱን ጥናት ላይ አንልክ ነው። ይህንን ያየ ነው አንሎኪንግ ኢትዮጵያስ ላንድ ኤንድ አርባን ላንድ ኤንድ ሃውሲንግ ማርኬት የሚለውን እያየን ነው። ስለዚህ የመጀመሪያው ከመሬት አኳያ ነበር። አሁን ቤቱ ጋር ወደ ማየት መተናል። ግን ገና እንግዲህ ጀምረ ነው አንድ ገጽም አላለፍንም 71ኛው ቪዲዮ ላይ ቢካዝ የመረጃውን ራሱ እንድትጠራ እንዳልነው ማለት ነው። እነሱ ራሳቸው ሲጀምሩ ምን ብለዋል? ጥሩ የቁጥር መረጃ የማግኘት ችግር አለ ነው ማለት የሚሰጡት ቁጥሮች ተማምነንባቸው ተቀብለናቸው ልናያቸው የሚችሉ አይደሉም ብለው እነሱ ራሳቸው ኮንፌስ አድርገዋል። ስለዚህ በአብዛኛው ቁጥሩ በጥሩ የተመሰረተ አይደለም ነው። በጥሩ መረጃ ላይ የተመሰረተ ጥራት ያለው መረጃ አይደለም የሚያቀርቡ ያለው። ግን ብዙ ነገር ጥያቄ እንድታነሱ የሚያደርጋችሁ ነው ማለት ለምሳሌ አሁን የኢትዮጵያ ከተማነት እንደነሱ ማለት ነው ከ2012 እስከ 2037 በ5.1 ማለት እንግዲህ 25 ዓመቱ ማለት ነው ከ2012 በፈረንጆቹ አንስቶ እስከ 2037 ድረስ በግምት በአመት በ5.1% ያድጋል ይሏቸዋል። በዛ መሰረት ሲሰላ አሁን 2017 ላይ ቆመን አሁን ያለበትን እንግዲህ ወደኋላ 2017 የዛሬ 8 ዓመት ማለት ነው 2017 ላይ ቆመን 20 ወይም 22% ነው የኢትዮጵያ ከተሜነት ብለን ከዛ ተነስተን በዚህ በ5.1 መሰረት ፕሮጀክት ስናደርግ 38% ይደርሳል ከተሜነቱ አሁን ካለበት 22 ነው የሚሉት። ግን አሁን ያለነው ስንት ላይ ነው? 2025 ላይ ነው። በአብዛኛው መረጃዎች የሚያሳዩት የኢትዮጵያ ከተሜነት አሁን 22% ላይ ነው የሚሏችሁ። ጉግል ላይ እንግዲህ ቼክ ስናደርገው 23 ብሏል። ግን በ5.1 ኮምፓውንድ ሳታረጉ እንኳን ነው የምላችሁ። ኮምፓውንድ ሳታረጉ ማለት ምን ማለት ነው? የ5% እድገቷ ያቺ ፐርሰንቴጇ like 22 ታይምስ 0.05 ማለት ነው። እችን ብቻ ይሄንን ውጤት ዝም ብላችሁ ሳታባዙ እችን ብቻ ኢንክሪመንት this level of increment ብቻ ከአመት ዓመት ስታረጉ ማለት ነው። አሁን ይህን ስናባዛው ስንት ይመጣል መሰላችሁ? 22 በ5 ስንት ነው? 5 ጊዜ 2 10 ነው። 5 ጊዜ 2 10 11 22 20 በአመት 1.1 ብቻ ነው የሚያድገው ነው ማለት 1.1 ብቻ እያደገ 1.1 ብቻ እያደገ ኮንቲኒየስሊ። ስለዚህ ለምሳሌ 22 ሲሆን በ22 ይጀምራል 23.1 አሁን ይህም በ1.1 ነው የሚያድገው 24.2 ይህም በ1.1 ነው የሚያድገው 25.3 ይህም በ1.1 ብቻ ነው የሚያድገው 26.4 እያለ እንደዚህ መሄድ ማለት ነው። ኮምፓውንድ ሳታረጉት ማለት ነው። ኮምፓውንድ ስታረጉት ግን ከ22 ወደ 23 በ1.1 ያድጋል። ከዚህ ከ23 ወደ 24 ደግሞ የሆነ ፐርሰንቴጅ ነው የሚወጣው ላይክ ነው የዚህ ስታወጡት 5 ነጥብ የ22 5 ነጥብ እና የ23.15% አንድ አይደሉም። ስለዚህ ያን ነው ኢንክሪመንት የምታደርጉት። ኢንክሪመንቱ ትንሽ ይጨምራል ማለት ነው። እና እንደዚህ ያደረጋችሁ እንኳን ብትሄዱ በዚህ ኮምፓውንድ ሳታደርጉ በዚህ መሰረት እንኳን ብትሄዱ በ2025 በአሁኑ ጊዜ የኢትዮጵያ ከተሜነት ቢያንስ ስንት መድረስ ነበረበት መሰላችሁ? በ8 ዓመቱ ማለት ነው። this is 22 23.1 24.2 ከዛ ላይ 25.3 26.4 እንደገና በአንድ ብታደረጉት ይሄ እንግዲህ ስንት ነው? 17 18 19 20 21 ማለት ነው 26.4 አንድ ላይክ ነው 27.5 28.6 አይገስ 29.7 30.8 ስለዚህ 21 22 23 24 25 ማለት ነው።
2017 ላይ የኢትዮጵያ ከተሜነት 22% ነው ብለን ካለንና ኮምፓውንድ ሳናደረግ በ5.1 ያችን ኦሪጂናል 1.1 ብቻ ውስጥ ራሱ ኢንክሪመንት ብናደረገው 30.8 መምጣት ነበረበት ነው እና ግን አሁን ያለው ኢትዮጵያ በ2025 ኢትዮጵያ ያለው ከተሜነት ዝቅተኛ ነው፣ ከዚህ በታች ነው ማለት ቢበዛ 23 ነው የ7% ምናምን አለው። ስለዚህ ፕሮጀክሽኑ ልክ አይደለም። ሲሰሩት ራሱ 38 ማለት ሲተነብዩ ልክ አይደለም። በ38 በ2037ም 38 አይመጣም፣ ወደ 45% ነው የሚመጣው። እሱንም አላስተካከሉም። ሁለተኛ 5.1 የሚለው የእድገት ደረጃ ራሱ 5.1 የሚለው የእድገት ደረጃ ራሱ በጣም የተጋነነ ነው የሚለው ቻትጂቢቲ አምነን ከተቀበልን ማለት ነው። ትክክለኛ ዴታ ሶርስ ነው ካለን ቻይናዎች ራሳቸው ያደጉት ወደ 3.5 ነው ምናምን አካባቢ ነው በአመት ነው ከ2001 ጀምሮ እንደዚህ አሁን ተአምራዊ የተባለ ተአምራዊ የሆነ 35% የነበረውን ከተሜነታቸውን 60 ምናምን ያደረሱበት ሚራኪለስ የተባለ የከተማ እድገታቸውን ያስመዘገቡት በአመት ከተሜነታቸውን በ3 ነጥብ ምናምን በማሳደግ ነው። ኮሪያዎች ከ1960 እስከ 1990 ከ28% ተነስተው 74 የገቡትና በጣም አስገራሚ እድገት አስመዘገቡ የተባለው በ4 ነጥብ በማደግ ነው። ከተሜነታቸውን በ4% በማስፋፋት ነው። ስለዚህ ኢትዮጵያ ይህን 5.1 የምታስመዘግብ ከነበረ ከ2007 እስከ 12 5.8 ነው የተባለው። እንዲያው በዓለም ታይቶ በማይታወቅ መልኩ ኢትዮጵያ ውስጥ ከተሜነት እየተስፋፋ ነው ያመጣል ነው። እውነት ከሆነ ከፍተኛ እድገት አለ ማለት ነው። በኢኮኖሚክ ግሮዙ በኖርማላይዜሽኑ ምናምን የመንግስት ታክስ ጂዲፒ ሬሾ ወዘተ በቃ ብዙ እንደምታ ነው ያለው። ያን ነገር እያየን አይደለም። ስለዚህ ይሄ ፕሮጀክሽኑ ራሱ 5.1 ምናምን ተብሎ አሁን ያለው የሚቀርበው ውሸት ነው፣ የተቀሸበ ዴታ ነው። እንግዲህ በመንግስት ዩኤንዲፒ በሉት ወርልድ ባንክን በሉት የሚኒስትሪ ኦፍ አርባናይዜሽን ኤንድ ሃውሲንግ ዴቨሎፕመንት በሉት እነዚህ ሁሉ የሚያወጡት መረጃ ቁጥር የኢትዮጵያ ከተማነት በ5.5 ምናምን እያደገ ነው የሚሉት ውሸት ነው ማለት ነው። አይመጣም ነው። እሱም ብቻ አይደለም እንግዲህ ስትቆጥሩት ማለት ነው። አሁን ኢትዮጵያ ውስጥ ወደ 20 ምናምን ከተማ ነው ከ100 ሺህ ሰው በላይ ያለው የሚባለው ማለት ነው። ከ100 ሺህ ሰው ነዋሪ በላይ ያለው የሚባለው ወደ 20 ምናምን ከተማ ነው። 20 ምናምን ኦር ዋትኤቨር something like that እና ስደምሯቸው እነዚህ ትልልቅ ከተማዎች ውስጥ ምክንያቱም ትልቁ አሁን ለምሳሌ አይዶን ነው ምን ያህል እውነት እንደሆነ የቻትጂቢቲ ዴታ ማመን ሊያስቸግር ቢችልም ትልቁ ስንት ነው የሚባለው የአዲስ አበባ ነው 3.8 ምናምን አለ። አንዳንድ ሰው 5 ሚሊዮን ይላል። የአዲስ አበባ ነዋሪ ስንት እንደሆነ ሪሊ መናገር ይከብዳል። ግን አዲስ አበባን 5 ሚሊዮን ራሱ አድርገን 3.8 ነው ያለው። ሌሎቹ ግን በአብዛኛዎቹ እኔ እንዲያውም የእሱ ቁጥር ተጋኖብኛል። እኔ ከዚህ በፊት ለማየት የቻልኳቸው ቁጥሮች ምናልባት ያነሱ ሳይሆኑ አይቀርም የሚል እምነት አለኝ፣ ገምታለሁ ነው ላይክ ነው ስታቲስቲክስ እስቲ ላይክ ነው ሲቲ ፖፑሌሽን ለማምጣራት መሞከር ነው እንግዲህ የኢትዮጵያ ስታቲስቲክስ የሚያወጣቸው መረጃዎች ካሉ እና ስታዩት እነዚህ አሁን ትልልቅ ያልናቸው እነ አርባ ምንጭ፣ እነ ሐዋሳ፣ እነ ጅማ፣ እነ ነቀምት፣ እነ ባህር ዳር፣ ጎንደር፣ መቀሌ፣ ሰመራ፣ ጅጅጋ ወዘተ አዲስ አበባን ጨምሮ ስትደምሯቸው የህዝቡ ቁጥር የሚመጣው በተለይ እነዚህ ከተማ በምንላቸው ሲግኒፊካንት በሆኑት ስትደምሯቸው የሚመጣው ቁጥር እንደው ቢበዛ 10.2 ሚሊዮን ነው ወይንም ሌትስ 12 ሚሊዮን በለው 12 ሚሊዮን በለው። ስለዚህ የኢትዮጵያ ህዝብ ቁጥር እንግዲህ 109 ሚሊዮን ነው ምናምን ነው አሁን ባለው ቁጥር። በ2025 111 ሚሊዮን ነው ምናምን ይሆናል ስታቲስቲክሱን ከወሰድ ነው። ሌሎች የዓለም አቀፍ እንትኖች የሚገምቱት 128 ሚሊዮን ይሆናል፣ 130 ሚሊዮን ይሆናል ይሏቸዋል። 110 እንኳን ብንለው ኮንዘርቫቲቭ ስቲሜት ማለት ነው። የ110 ሚሊዮን 12 ማለት ስንት ነው? አሁን 11 ጊዜ 11 121 ነው። 12 ጊዜ 11 ስንት ይመጣ? 121 ሲደመር ምንድን ነው? 121 ሲደመር 12 123 ፓም
ምን ለማድረግ ነበር ያሰብኩት? የኢትዮጵያ ህዝብ 110 ሚሊዮን ነው ብለን ብናስብ 12 ሚሊዮኑ ስንት ይሆናል ነው? 10.9% ነው የሚመጣው። እነዚህ ትልልቅ ከተማዎች ውስጥ ያለው ህዝብ ገፋ አድርጌው ነው የምላችሁ። ቻትጂፒቲ ያለው 10 ሚሊዮን ነው የሚሆኑት ነው ያለው። እኔ 12 ሚሊዮን አድርጌው እሱ በ128 ነው የኢትዮጵያን ህዝብ የገመተው። እኔ የኢትዮጵያን ስታቲስቲክስ እንውሰድና 110 ሚሊዮን ነው እንበል። ከዚህ ውስጥ እንግዲህ ትልልቆቹ ከተማ ውስጥ ያለው ህዝብ 10% ኦፍ ዘ ፒፕል ነው እዚህ ትልልቆቹ ከተማዎች ውስጥ ያለው ህዝብ ማለት ነው። ከዛ የቀረው ህዝብ በጣም ዝቅ ያሉ ከተማዎች ውስጥ ነው ያለው ነው ማለት ነው። በጣም ብዙ መሆን አለባቸው እና እየወረደ ይሄድና የከተሜነቱ ደረጃ መጨረሻ ላይ 2000 ሰው ያለው 2000 ነዋሪ ያለው አካባቢ ከተማ የሚባልበት ደረጃ ላይ እሱ ነው እንግዲህ ባይ ዴፊኒሽን አድሚኒስትሬቲቭሊ ከተማ የተባለው። አሁን አስቡት 2000 ሰው የሚኖርበት ከሆነና ከግብርና ሌላ የሚሰማራ ከሆነ ይሄ አካባቢ መብራት ላይኖረው ይችላል። ገብቷቸዋል። ከተማ ግን ተብሏል። መብራት ላይኖረው ይችላል። ንግድ ፍቃድ አውጥቶ ምናምን የሚነግድ ነጋዴ ላይኖርበት ይችላል። ስለዚህ ከተማ ውስጥ ይኖራሉ የተባሉት ቀላል የማይባሉ ኢትዮጵያውያን ሌትስ ሴይ 5 ሚሊዮን ኦፍ them እንደሚመስለኝ ነው የምላችሁ 5 ሚሊዮን የሚሆኑት ከተማ ውስጥ ነው። በዚህ በፖለቲካል ዴፊኒሽን ከተማ ነው በተባሉ ቦታዎች ውስጥ የሚኖሩት ሰዎች 5 ሚሊዮን የሚሆን ኢትዮጵያዊ ከተማ ውስጥ ነው የሚኖረው እየተባለ ግን ምናልባት መብራት ላይኖረው ይችላል። ምናልባት አስፓልት የሚባል መንገድ ላይኖረው ይችላል። ገብቷቸዋል። ምናልባት ትርጉም ያለው ጥሩ ሆቴል አንድ እንኳን ቢሆን ነው የምላችሁ ትርጉም ያለው ጥሩ ፖሊስ ጣቢያ፣ ህግ የማስከበር ምናምን እነዚህ ፈንዳሜንታል አለ ቤዚክ ሰርቪሶች፣ ጥሩ ክሊኒክ፣ ጥሩ ሆስፒታል፣ ጥሩ መድኃኒት ቤት፣ ጥሩ ትምህርት ቤት ምናምን የሌላቸው ግን ከተማ ተብለው አንድ እንኳን ትምህርት ቤት ነው የምላችሁ ለምሳሌ አንድ ኤሌመንተሪ ስኩል፣ አንድ ሃይ ስኩል፣ አንድ ሴኮንደሪ ስኩል፣ ዩኒቨርሲቲ እንኳን አይኖራቸው። እሺ ገብቷቸዋል። እነዚህ ነገሮች ያላሟሉ ከተማ ተብለው የተባሉ እና በእኔ ግምት ነው የምላችሁ 5 ሚሊዮን ህዝብ ምናምን የያዙ እነሱ ተደምረው ነው የኢትዮጵያ ከተሜነት 22% ነው ብለን የምናወራው። እንደው ቁጥርን ወደ ውስጥ ገብታችሁ ስትበረብሩት እንደዛ አይነት እንደምታ ይሰጣችኋል። እና ማለት ድሃንን ግን ድህነታችን ከሚባለውም በላይ ጥልቅ ነው። ገብቷችኋል። አሁን ዓለም ያቀን በድህነታችን ነው አይደለም ማለት ዶንት ቢ ሚስቴክን እንትን አባይን ገነባን፣ ኒውክሌር ምናምን ልናቋቁም ነው፣ ማዳበሪያ ማምረት ጀመርን ምናምን ዝም ብሎ ነው ማለት። ኢትዮጵያ ለምሳሌ ምን ልበላችሁ የነዳጅ ማጣሪያ አሰብ ላይ በኃይለሥላሴም ጊዜ ነበራት። ገብቷችኋል። ስናረ ቢግ ዲል ልላችሁ ማለት የሀገርን ለውጥ ከማስከተል አንጻር ትርጉም ያለው ነገር ከመሆን አንጻር ኢንሲግኒፊካንት ናቸው። ስለዚህ ድሃንን ድህነታችን ከሚባለውም በላይ ጥልቅ ነው። ተዋሽቶም ነው ውራ የምንባለው ነው። እውነቱ ቢነገርማ አሳሳቢ ነው። እውነቱ ቢነገር ፋክቱ ቢወጣ ስታቲስቲክሱ በትክክል ቢቀመጥ it might be much deeper than what is being reported. ሪፖርት ከሚደረገው በላይ ጥልቅ የሆነ ድህነት ውስጥ ልንኖር እንችላለን። ምክንያቱም ዝም ብለን እንቀበላለን። ታውቃላችሁ አሁን 22% ሲለን አእምሯችን አይተነትንም። ምክንያቱም ከታማኝ አሁን ለምሳሌ IMF 22% ነው ሲላችሁ አዎ ትላላችሁ። ላይክ ነው ወርልድ ባንክ 22 ከተማ እድገት በአመት 5.6 ነው ሲላችሁ አዎ ትላላችሁ። አዳዲስ ቤቶች 4 ሚሊዮን ይገነባሉ በ2027 ሲላችሁ አዎ ልክ
አእምሯችን አናላይዝ ያደርጉ። ግን ስትፈትሹት ምንድን ነው? ቆይ እስኪ ኢትዮጵያ ውስጥ ምን ምን ከተማ ነው ያለው? እኔ እውነቴን ነው የምላችሁ። አንድ ቦታውን አለጥራው ነው የሚባለው ልበለው ነው። እኔ ወርጃ አላየሁትም። አሁን አንድ ጊዜ ጎንደር ነው ምናምን ሄጄ በአውሮፕላን ነው አውሮፕላን ከጎንደር አክሱም አርፎ ነው የሚመለሰው። ትራንዚት ያደረግ ይሆን አውርዶ የሚጭነው ነገር አለ አይደል? እና ከጎንደር አክሱም ሄዶ ትራንዚት አድርጎ ሲመለስ አክሱምን እንግዲህ ቆይቷል፣ ነገሩ ቆይቷል በጣም ምንም የለም ሰዎች። እኔ አየሁት ነው የምላችሁ። ዌር ኢዝ አክሱም ነው የምትሉት? ኦነስትሊ ነው የምላችሁ። የቱ ጋ ነው? የሆነ ነገር መንደር፣ ሰፈር ምናምን የሆነ ምናምን ኤክስፔክት ታደርጋላችሁ። ዩ ዶንት ፋይንድ ኤኒ። እና አሁን እንግዲህ እንደዚህ ከሱም የወረዱትን ቦታዎች ምናልባት እንዳልኳችሁ በቃ ዝም ብሎ የሆነ መንገድ ሲያልፍ አውቶቢስ ከዚህ ተነስቶ ሌትሰይ ሐረር ሲሄድ ወይንም ደግሞ ከዚህ ተነስቶ ባሌ ሲሄድ መንገድ ላይ ሰው ወርዶ ሻይ ጠጥቶ ምናምን ሙዝ ገዝቶ እነዚህ የሚሸጡት ምናምን አለ። እሱን ከተማ እያልን እየቆጠርን ከሱም አልፈን አንዳንድ የመንደር የወረዳ ከተሞች ምናምን የሚባሉ አንድ ቀልድ ነበር ረሳሁት በእናታችሁ። ትራፊክ አድርገውት የሆነ ገጠር ከተማ ላይ ምንም እና በዛ በኩል መኪና ሲያልፍ አስቆሞ የረጅም መንገድ ሄዳሉ። ሰውዬው በጣም መኪና ናፍቆት ማለት ነው። ረሳሁት ቀልዱ እንዴት እና እኔ እንትን እንዳይሆን ውሸት እንዳይሆን ነው የምላችሁ። አሁን እነዚህ ትልልቅ ለምሳሌ እንዴት ልበላችሁ፣ ከተማ የሚባሉት ራሳቸው መንገድ ስለሚያልፋቸው እንዳይሆን። እንደዛ ከሆነ ምን ማለት ነው እኮ ነው እንዳልኳችሁ፣ ቤዚክ ኢንፍራስትራክቸር ለምሳሌ ጥሩ ክሊኒክ፣ ጥሩ ጤና ጣቢያ ገብቷችኋል? ጥሩ ጤና ጣቢያ፣ ጥሩ አንደኛ ደረጃ ትምህርት ቤት፣ ጥሩ ማለጻናት፣ ጥሩ ምናምን ፈንዳሜንታሊ እነዚህ ነገሮች ፈጽሞ የሌላቸው መብራት እንኳን የሌላቸው ግን እንደው ዝም ብለው 2000 ምናምን ሰው የሚኖርባቸውን ቦታዎች እንዳይሆን ከተማ ብለው እየቆጠሩ የኢትዮጵያ ከተሜነት 22% ደርሷል የሚሉ እና እንደዛ ከሆነ ምን ይባላል? ሰዎች አረ ተው እንሰማማ። እንትኑ እንደሚለው የሀገራችን አባባ አይደለም፣ ሆድም በጎመን ቢደልሉት። እኔ በጣም ጎመን ወዳለው የጎመን ሰው ግን አባባሉ ጥሩ ነው። ሆድም በጎመን ቢደልሉት ጉልበት በዳገት ይለድግማል። ድህነት መጥፎ ነው፣ ያስጠቃል፣ ለብዙ መከራ ያጋልጣል፣ ለብዙ ማለት የብዙ አይነት ጉዳት አለው እና ሪሊ ልክ አይደለንም። ወደ ህሊናችን እንመለስ። ገብቷችኋል? ምንድን ነው በቃ ሞስት ኢምፖርታንት ቲንግ መኖር እኮ ነው። ገብቷችኋል? እና ዋትስ ዘ ሰርፕራይዚንግ ቲንግ አባውት የኢትዮጵያ 7.5 ቢሆን ታክስ ቱ ጂዲፒ ሬሾ፣ ምክንያቱም የለም ከተማ። እኔ ቪሎግ አያለው ነው የምላችሁ። ፈረንጆች አሁን እየዞሩ ይሰራሉ አይደለም። አሁን እንኳን እንደዚህ ቀውጢ በሆነበት ምናምን በሚባልበት ሰዓት አይዶን ነው ተጉዘው በየከተማው ሆቴል ሄደው ቡክ እያደረጉ ምናምን እያሉ ቶይሌቶቻቸውን፣ አካባቢውን፣ እንቅስቃሴውን ምናምን ያሳያቸዋል። ከተሞቹ ራሳቸው ሪል ፋንክሽናል ከተማ ማለት ትልልቆቹን ነው የምላችሁ። በባጃጅ ነፍሳቸው ጥፍት ያለ ሆቴሎቹ በቃ ዝንብ ሲያባርሩ የሚውሉ ሽንት ቤቶቹ በቃ የሚያስፈሩ ምናምን ማለት ኢንፍራስትራክቸሩ ስለሌለ ማለት ነው። ኢቨን ደ ሲቲስ ፕሮሚነንት የሆኑት ናቸው። እንግዲህ እንደዛ ከሆነ ታውት አዲስ አበባ እንደዚህ እየኖርን አይደለም። ወረድ ስትሉማ ይመስለኛል በጣም እንትን እንዳንሆን የሆነ ታውቃላችሁ፣ ራሳችንን ረስተነው እንዳንኖር እዚህ ዝም ብለህ ቦሌ እና 4 ኪሎ ፒያሳ እየኖርን ኢትዮጵያን ጠፍታብን እንዳትሆን እና ቁጥር እየቀሸብን እንዳይሆን ሪሊ
እና በጣም የሚገርም ነው የሆነብኝ ነው የምላችሁ። ስለዚህ የመረጃው ሲጀምሩ እንግዲህ በተዛባ መረጃ ነው የጀመሩን። ግን የተዛባውን መረጃ ጥያቄ ፈጥሮብኝ ወደ ውስጥ ገብቼ ነገሩን ለማጣራት ምናምን ስሞክር ምን እንዳስብ አረገኝ ነው የምላችሁ። እንዳስብ አረገኝና ዝም ብላችሁ ማሰብ ማለት ምን ማለት ነው? ባለው ሁኔታ እስቲ ቆይ አዲስ አበባ ይሄን ያህል ህዝብ ቢኖር፣ ድሬዳዋ ይሄን ያህል ህዝብ ቢኖር፣ ሀረር ይሄን ያህል ህዝብ ቢኖር፣ ሐዋሳ ይሄን ያህል ህዝብ ቢኖር ምናምን ምናምን ብላችሁ ስትሉ ምን አለ ከዛ ወዲህ ነው እኮ ነው የምትሉ። ምንም እኮ የለም። እና የት አለ ሌላ ከተማ የሰማ ነው አለ ወይ? ምንም። ምናልባት ከተማ የሚሉት እነዚህ ሰዎች መንገድ ሲታለፍ ያለበትን እንዳይሆን፣ እንደዛ ከሆነ ያስፈራል ነው እኮ የምላችሁ። ድህነታችን አሁን ከሚነገረን በላይ ራሱ ጥልቅ ሊሆን ይችላል። ኢትስ ሪሊ ኮንሰርኒንግ። እና እንግዲህ እዚህ ጋር አሁን የሚሉት ምንድን ነው እንትኑን ትራንስሌቲንግ ማለት ወደ ከተማ የሚፈልሰው እንደዚህም ሆነን ይገርማል ደግሞ ይውጣልኝ በእናትህ። እንደዚህም ሆነን ደግሞ ህዝቡን ገጠር ለማስቀረት እንሰራለን። ገብቷቸው ህዝቡን ገጠር ለማስቀረት እንሰራለን። እና ማለት ባይዘዌ አክሱም ስል አክሱምን አታክ ለማድረግ አይደለም፣ ማለት የሆነ ሲንግል አውት ለማድረግ አይደለም። ኦነስትሊ ማለት ገርሞኝ እኔ አሁን ከዚህ ጋር እያይዤው ነው ከሌላ ጋር ሊመጣል ላይ አሁን አክሱም ፕሮሚነንት የሆነ ታሪክ የአገር ታሪክ ነው ስለ አክሱም የምናነባው አይደለ? ማለት በቃ ኢትስ ዘ ሴንተር ኦፍ ኢትዮጵያን ሲቪላይዜሽን but I didn't see anything ነው የምላችሁ። ማለት የሆነ እንትን የሚላችሁ አክቹዋሊ ከአውሮፕላን አዲስ አበባ ራሱ ስታርፉ በእውነት እኔ ላይክ ነው ውስጡ ስለምንኖርበት ሌላ ከተማ ሄዳችሁ ሌላ ሀገር ሄዳችሁ ኖራችሁ ስትመጡ በተለይ እንትን ያለ ከተማ በቀን ከመጣችሁ አንዳንዴ በማታ እየመጣችሁ ምናምን እየተሸወዳችሁ ነው እንጂ አንዳንድ ሰዎች በቀን ከሰለጠነ ከተማ ወደ አዲስ አበባ ብትመጡ the difference is visible። አንድ የማን ነው የሆነ ፈርኒቸር ካምፓኒ ማስታወቂያ ያለ ልዩነቱ በጣም ግልጽ ነው ላይክ ነው the difference is so visible። እና እንደዚህም ሆነን ከተማ ሰው እየመጣ ነው ብለን ገጠር ለማስቀረት እንሞክራለን። ተበላሽተናል። እና really I think ማሰብ አለብን። እንተው ነው ሌላ ነገር አይደለም ብላችሁ ይሄ አሁን እስካሁን የሄድንበት መንገድ በቃ መጣንበት እኮ ሰው ከ1966 እስከ 2016 literally 60 years alright 10 ዓመት እንደው ለማለማመድ እንስጠው 50 ዓመት ቀጠቀጥንበት። 50 ዓመት ውራ ነው ያደረገን ነው። በ50 ዓመት ግን ኮሪያ ተለውጣለች፣ ቻይና ተለውጣለች፣ ቪየትናም ተለውጣለች፣ ታይዋን ተለውጣለች፣ ጃፓን ተለውጣለች። ሀገሮች unprecedented don't try to compare us with Latin American countries። ደሃ ሆነው እንኳን ሀገራቸው በጣም ብዙ ላይክ ነው። እንዴት ልበላችሁ? አሁን ለምሳሌ ስለ አርጀንቲና ሲወራ ሰው አርጀንቲናን መሳደብ ይቀነዋል። በጣም አድቫንስድ ኢኮኖሚ ነው በነገራችን። ምን መሰላችሁ እንትን ውስጥ መግባትና ምን ማለት ነው የተበላሸ ማርቼዲስ ገብቷቸዋል። የሆነ ጥገና የሚፈልግ ሞደርን ሜባክ ምናምን የሆነ ማርቼዲስ ከቮልስ በጣም ይሻላል። ከቢትልሱ ማለት ነው። የድሮ መቀመጫ ወደኋላ ሞተሩ ወደኋላ የተቀምጠው ማለት ላይክ ነው። ዲፍረንሳችን ላይክ ነው። የሆነ ችግር ገጥሟቸው መቆማቸውን አትዩ። ውስጣቸው ማለት ይሄ እኮ ምናምን ሀገር ነው ተብለው ሄዳቸው ውስጣቸውን ስታዩት እንዴ ብዙ አሪፍ አሪፍ ነገር አላቸው። ከኛ ጋር በፍጹም እንትን ላይ ልታስቀምጧቸው አትችሉ። ማነጻጸሪያ ላይ ልታስቀምጧቸው አትችሉ። እና ሪሊ በቃ ልክ አይደለንም ብለን ችግሩ እንትንም ይጠይቃል ነው እኮ። እኔ ማካቬሊ የሚለው ነገር በጣም ደስ ይለኛል። ምክር መስማት ራሱ የመሪነት ኳሊቲ ነው። ማለት መሪ ምክር ከሰማ ምክሩ የመካሪው አይደለም የሱ ነው። መሪው ሰምቶ እሺ ብሎ ከገዛው
ምክሩ የመካሪው አይደለም የመሪው ይሆናል እና ሊደርሺፕ ነው ላይክ ነው ስትመከር ወይም ሀሳብ ሲቀርብልህ ሰምተህ ያንን ሀሳብ ተቀብለህ አዳፕት አድርገህ ወደ ተግባር መለወጥ የምትችል ሰው ከሆንክ ላይክ ነው አንተ ተመካሪ አይደለህም ነው ሊደርሺፕ ነው እና ያው አቅም ማጣት ነው ብለን ምክንያቱም ሰው እንዴት ከትውልድ ትውልድ እየተቀባበለ እንደ ዱላ ቅብብል እየተቀባበለ መሀይም ይሆናል። ገብቷችኋል? ይሄኛው መሀይም ለዛኛው መሀይም ይሄኛው መሀይም ለዛኛው መሀይም እየሰጠው እንዴት ይቀጥላል? አንሌስ ጀነሬሽናል የሆነ ኢግኖራንስ ከሌለ በስተቀር ማለት ነው። እና ኤኒዌይስ መቼም ወደን እንደዚህ አንሆንም ብዬ አምናለሁ። የያዘ ይዞን ነው ትራንስሌቲንግ አርባን ፖፑሌሽን ግሮዝ ኢንቱ አርባን ሃውስሆልድ ፎርሜሽን። ስለዚህ ወደ ከተማ የሚደረገውን ከገጠር ወደ ከተማ የሚደረገውን ፍልሰት ወደ ከተማ ቤቶች መለወጥ ሀሳብ ነው። ጥሩ ነው። ግን the number of new urban households will be approximately 4.0 million by 2027 በ2027 አዳዲስ የሚገነቡ የከተማ ቤቶች በጠቅላላው ድምራቸው 4 ሚሊዮን ይሆናሉ ይሆናሉ ወይ? ለምሳሌ መንግስት አሁን ወገቡን ይዞ ቆሟል። አላበኝ ወገቤን አመመኝ ኮንዶሚኒየም ሰርቼ ብሎ ማለት አቃተኝ ብሎ ቆሟል። ስለዚህ እንዴት አድርጎ ነው የሚሆነው ማለት ኮንዶሚኒየም ግንባታ? ምክንያቱም በማርኬት አይደለም የሚሰራው በሱ ነው ማለት እንዴትስ ይሆናል? ቤቶቹ በሙሉ ኮንዶሚኒየም ሆነውስ ከተማ ነው ወይ? ይሄ ከተሜነት ነው ወይስ? ላይክ ነው። እኔ አሁን እንደው ኤሪያል ፒክቸሩን ዳውንሎድ ባደረገው ጥሩ ነበር። የሆነ ሰው ሲያሳይ ነበር አንዱን እንዳልኳቸው አሁን ይምታትብኛል። ጨፌ ነው አለ ኮየ ፈጬ ነው ኮየ ጨፌ ነው። ኤኒዌይ ይሄ ኮየ የሚባለው ኤኒዌይ እነዚህ አዳዲስ ኮንዶሚኒየም የሚገነባባቸው ቦታዎች ማለት ነው። ኢንታይርሊ ቦታው እንዳለ ኮንዶሚኒየም ነው ከላይ ሲያሳየው ሌላ ምንም ሰራውንዲንግ የለም። እና ድራይቭ አድርጋችሁ ወታችሁ ነው እንዴት ልበላችሁ፣ በመኪና ሄዳችሁ አይታችሁት ሊሆን ይችላል። ከላይ ግን ኤሪያል ቪው ስታዩት ኢትስ ቶታሊ ዲፍረንት ቲንግ ዘ ኢንታየር ኔይበርሁድ ላይክ ነው። እንዴት ልበላችሁ በ10 ሺዎች በ20 ሺህ ሰዎች የሚቆጠሩ ሰዎች የሚኖሩበት ኮንዶሚኒየም ብቻ የሆነ እና እሱ አርባናይዜሽን ነው ለማለት ራሱን ይከብደኛል። እውነቴን ነው የምላችሁ። እና 4 ሚሊዮን ይደርሳል ይላችኋል። ከዛ ደግሞ በ2037 ወደ 9.7 ሚሊዮን ይጠጋል ተብሎ ይታሰባል። እንግዲህ ይሄ 2015 የሚባለው አርባን ሪቪው ያሉት ነው። በሱስ ግምት መሰረት ነው 34 በሱ መሰረት ነው የሚሉት ብለን እንለፈው። ግን ምን ያህል እውነት ነው ምን አይነት ቤቶች ምናምን የሚለው ሌላ ጉዳይ ነው። Assuming one-to-one relationship, the growth in the number of new required dwellings as per World Bank estimate will average per year between 2017 assuming one-to-one relationship ለአንድ ሰው ለእያንዳንዱ ሰው አንድ ቤት በሚል ሀሳቤ እንደ ወርልድ ባንክ ግምት እንደ ነምበር ኦፍ አመታዊ የሆነ 381 ሺህ ቤት ያስፈልጋል በኢትዮጵያ ከተሞች በድምር ማለት ነው። ስለዚህ በ10 ከተሞች እንኳን ብናረገው 38 ሺህ ቤት ያስፈልጋል ነው። በ20 ከተሞች ብናረገው ቢያንስ 10 ልክ ነው። በ30 ምናምን ብናረገው ወደ 33 ዜሮ እዚህ ታጠፋላችሁ። 38 በ3 ስታካፍሉት ስንት ይመጣል? 38 በ3 15 ብታረጉት 45 ነው። 12 ወደ 36 ይመጣል። 12500 ቤቶች በ30 ከተሞች በአመት ያስፈልጋል ብለን አስዩም ማድረግ እንችላለን። 30 ሲግኒፊካንት በሆኑ ከተሞች አሁን ቅድም የዘረዘርናቸው ላይክ ነው እዛ ላይ የዘረዘርናቸው እነ
አዳማ፣ ናዝሬት፣ ቢሾፍቱ፣ ደብረ ዘይት ወዘተ ወዘተ ብለን የዘረዘርናቸውን ጨምረን ማለት ነው። እንግዲህ መለስ ያሉ ሲግኒፊካንት ያልሆኑ እነ መቀሌ፣ እነ አክሱም፣ እነ አዲግራት ወዘተ ላይክ ነው ጎንደር፣ ደሴ፣ ኮምቦልቻ ወዘተ እነሱን ጨምረን እነሱ በአቭሬጅ ብናረገው በእያንዳንዱ ከተማ ካለው የሰው ፍልሰት አኳያ ነው የሚሉት ካለው የሰው ፍልሰት አኳያ ቢያንስ 12500 ቤት በእነዚህ በ30ዎቹ ሲግኒፊካንት ትንንሾቹን ተዋቸው። መቼም እዛ ሄዶ ኮንዶሚኒየም የሚሰራ ይመስለ መብራት የለም እንዳልኳቸው እንዴት ልበላችሁ ባለስልጣን መሆኑ እኮ ደስ ሲል ማዘዝ ነው። እስቲ መረጃ ሰብስበው አምጣ ማለት አውጥታችሁ ማስጣት ነው እንጂ አደባባይ ምን እንደሆነ ታውቃላችሁ። አንዳንዴ እንትኑን ሴኪሪቲውን በደንብ አድርጋችሁ ከያዛችሁት ምንም አይመጣም። ገብታችኋል። መከላከያው አስተማማኝ ከሆነ ደህንነቱ አስተማማኝ ከሆነ የፖሊሱ ስራ አስተማማኝ ከሆነ ምን ያመጣሉ? ለምን ለማስጨነቅ ነው ምላችሁ። መንግስት የሚባለው ይሄ አድሚኒስትሬቲቭን ነው ምላችሁ። ይጋለጥ በቃ ወራዳ ባዶ ሰነፍ እንደሆነ ይታወቅበት። ዝም ብለህ ነው አችልም አውጥተህ ማስጣት ነው እንጂ አደባባይ ላይ ስንት ከተሞች አሉ ስንት ምናምን ይኖርባቸዋል ብለህ ቢበዛ እኔ እንደው ስንት ይሆናል 30 ሺህ ከተማ ቢኖር ነው የፈለገ ቢሆን ነው የምላችሁ አይደለ ማለት 30 ሺህ ከተማ ይነሰን ምን ማለት ነው? ከ2000 በላይ ነዋሪ ያላቸው እና ከ2000 በላይ ያላቸውና ከአዲስ አበባ የሚያንሱ ማለት ነው። በአዲስ አበባና 2000 ከተማ ባላቸው አዲስ አበባ ነው the largest city in the country like ነው። በአዲስ አበባ ህዝብ ቁጥር መካከልና በ2000 መካከል ቢበዛ 30 ሺህ እነዚህ መንደሮቹን ጨምሮ ማለት ነው መብራት ያላቸው ውሃ ያላቸው እያልክ እየዘረዘርክ ማለት ነው። ጤና ጣቢያ ያላቸው ትምህርት ቤት ያላቸው ትምህርት ቤት ዝም ብለህ ደግሞ ዛፍ ስር አስቀምጠህ አሁ የምትለው ጣራ ያለው በትክክል የተገነባ ትምህርት ቤት ያላቸው ዳቦ ቤት ያላቸው ክሊኒክ ያላቸው ምናምን ቤዚክ ፋንክሽናሊቲ የተሟሉላቸው ምን አሉ ብለህ መዘርዘር አውጥተህ አጋልጠህ የታባክ ነው ውሸታም ብሎ ማውጣት እንየው ነው ምን ይመጣል? ዴን አትዋሽም ነው ወይ ለውጥ ታመጣለህ ወይ ትለወጣለህ። ራስህ ትለወጣለህ ማለት ዩ ቢ ኪክድ አውት ማድረግ ነበር። ምን ይመጣል ነው ብላችሁ ላይክ ፕሮቫይድድ ደህንነቱን መቆጣጠር ማለት ምን መሰላችሁ? እንትንም ሲል ምንድን ነው በጣም እንዳትነቀንቁትም አላ በመጠኑ እንትን ከሚያንኮራፋበት እንዲባንን ለማድረግ ማለት ነው። እና ቢያንስ 2000 ላይክ ነው 12500 ቤቶች እና ላይክ ነው ሚኒመም ትልልቅ በምንላቸው ከተሞች ማለት ነው በነ ሐዋሳ በነ ዲላ አርባ ምንጭ ነው ላይክ ነው ድሬዳዋ ምናልባት ባሌ ጅማ ነቀምቴ ምናምን በየአመቱ 12500 ቤቶች መቅረብ አለባቸው ነው። የአዲስ አበባ መስተዳደር እንኳን ጨረታ አወጣው ብሎ ስንት ነው ያለው? 384 ቤት ጨረታ አወጥቻለሁ ይላል። 500ን እንኳን ተናላለም ነው እና ኤኒዌይ ፍላጎት አለ ነው። በአመት እንግዲህ 381 ሺህ ቤት ይፈለጋል ብለን እንገምታለን። ለምን 1 to 1 እንዳሉት እንግዲህ ሊንዛዛ ይችላል። ሰዎች እዚህ ጋር ያለነው የፖሊሲ ጥናት ላይ ይንዛዛል ብዬ ፈርቼው አልተውም። in the above text what do they mean by 1-to-1 relation? Means that each new household is assumed to require exactly one new dwelling housing unit. Each household is, what is that? If the number of households increased by one, then one additional dwelling.
አልገባኝም። It's a simplifying assumption used in housing and urban planning studies. It ignores cases where several households might share one dwelling, overcrowding, or like so is it one person one house, one person one house, or one family one house? household is household is a family, like, is that a household is defined as a group of people, often a family, who live together and share living expenses, food, okay, dwelling. Be So when they say one-to-one relationship between households and dwelling, like, all right, what do they say? Assuming the grows new requires World Bank one-to-one relationship. Okay. ስለዚህ እንዴት ነው ሰዎች ምንድን ነው የሚባለው ወጪ ተጋርተው አብረው ማይኖሩበት ቤት አለ፣ በጋራ ማይከራዩት ሆነው ብለን አስዩ የምናደርገው በጋራ ማይገዙት። መቼም በጋራ ቤት የሚገዛ አብድ ሰው ያለ አይመስለኝ አይደል? ባልና ሚስት ካልሆነ በስተቀር በጣም የቤት ችግር አለ። ላይክ ነው ቢኮዝ ኢትስ ጎይንግ ቱ ቢ ፐርማነንት። ገብቷችኋል? ክራይ ከሆነ ይታባቱ ሲደብራችሁ ጥላችሁ ትወጣላችሁ። ስለዚህ ሌትስ አስዩም እንትኑ አገላለጹ ላንጉጁ እኔ እንጃ እንግዲህ ወይ የኔ እንግሊዘኛ ችግር ኖሮት ሊሆን ይችላል። ግን የተለያየ የገቢ ምንጭ ያላቸው ሰዎች ገቢያቸውን ፑል አድርገው አንድ ቤት በሚኖሩበት ጊዜ አለ። ምክንያቱም እንደዛ ሲሆን ኦቨርክራውድድ ነው። ገብቷቸዋል? ግን አንድ ላይክ ነው የሆነ ሰልፍ ሰፊሽንት የሆነ አንድ ግለሰብም ሊሆን ይችላል ወይም አንድ ቤተሰብም ሊሆን ይችላል። አንድ ላይክ ነው አሁን ለምሳሌ ባልና ሚስት ሁለቱም ገቢ ይዘው ሊመጡ ይችላሉ። but it doesn't necessarily mean that they are cost sharing like አንድ ሆነዋል አይደለ? ግን እንደዚህ አይነት አሁን ሜሬጅ ያልሆነ ዝም ብሎ ለኮንቪኒየንስ ለምሳሌ ተማሪዎች ሊሆኑ ይችላሉ ወይ ሰራተኞች ሊሆኑ ይችላሉ ወይ ገና ጀማሪ ሰራተኞች ሊሆኑ ይችላሉ ምናምን አገጫጭተው በሚከራዩበት መልኩ ሳይሆን እያንዳንዱ ሰው በገቢው ልክ ለየብቻው ቤት በሚይዝበት ሁኔታ ስናስብ ነው የሚሉት። ስለዚህ ዋን ቱ ዋን ሪሌሽንሺፕ ማለት እሱ ነው እና በአጠቃላይ በቤተሰብ ደረጃ ካሰብ ነው ብለን እንውሰደው። አንድ ቤተሰብ አንድ ቤት ብለን ካሰብን እኔ አንድ ግለሰብ ብዬ ነበር ያሰብኩት። አይ ቲንክ that was mistake። ስለዚህ አንድ ግለሰብ ማለት አንድ ቤተሰብ አንድ ቤት ብለን ካሰብን 383,000 በአመት ያስፈልጋል የሚል ማለት በ20 ዓመት ውስጥ ከ2007 እስከ 2037 ባለው ዓመት ውስጥ 381,000 ቤት በአመት ያስፈልጋል በኢትዮጵያ በጠቅላላ ማለት ነው። እና በትልልቆቹ ከተማዎች አድርጋችሁ ስትሰሩት እንግዲህ 30 ከተማዎች አሉ ብለን ብናስብ ኢትዮጵያ ውስጥ አይደለም 381,000 30 ብናረጋቸው ወደ 12,700 ይመጣል። ላይክ ነው ቅድም እኔ 12,500 ነገር ነው ያልኩት። 12,700 ቤት በቤተሰብ ይፈለጋል ነው እና አዲስ አበባ ራሱ በአመት 12,500 ቤት እየጨመረ ነው ወይ the largest city in the country ከ2000 ብዙ ቤት ያስረክባል። ግን በኮንዶሚኒየም ነው የምላችሁ። ኦፍ ኮርስ የኮንዶሚኒየሙን ብቻ አይደለም በግል የሚሰሩትም ሪል ስቴት ዴቨሎፐሮቹ ምናምን እነሱን ጨምረን ምናልባት አዲስ አበባ አቅምን ማገናዘብ ነው እንጂ አቃተው ምናልባት ቤቱ ሊኖር ይችላል። በጣም ኤክስፔንሲቭ ነው ግን ዋጋው ወይንም anyway ያዘበራርቃቸዋል። anyway መረጃው ይሄ ነው። እንደዛ ብለን እንላፈው። In addition to new urban household formation, the demand for urban housing also determined by the need to replace and redevelop the existing housing stock. እንግዲህ የቤት ፍላጎት ብለን በአዲስ አበባ ማለት በከተማ ቦታ ላይ የአዲስ ቤት ፍላጎት ብለን ስንል
የግድ አዲስ ተገንብተው የሚመጡ ቤቶች ሳይሆኑ የድሮ የነበሩትንም የማሻሻል ስራ ማለት ነው። ምን አይነት ማሻሻሉ ነው? ናሽናል አርባን ዴቨሎፕመንት ስፔሻል ፕላን estimates from 2015, which includes new urban household formation and the redevelopment of existing units, highlights that the number of units that require redevelopment across urban areas will be equivalent to 900,000 units by 2025 and 2.1 million by 2035, using the 2015 housing stock as a basis of analysis. The combined demand due to new household formation and replacement of existing housing stock is therefore okay. ሪደቨሎፕመንት የሚለውንም ሀሳብ እንግዲህ ኤክስፕሌን ቢያደርግልን ላይክ ነው። ምን ለማለት ነው? household like is also the need to redevelop. ሪደቨሎፕመንት ሩም መጨመር ነው ማሳመር ነው? Can you explain can you explain what redevelopment mean in that context, in the above context? All right. ማለት ማስፋፋት ነው rebuilding, upgrading existing areas, the demand for urban housing, demolish old unsafe informal and constructing new ones in their place, densifying areas, replacing single-story houses with multi-story apartments, upgrading infrastructure, roads, water and sanitation along with new housing construction. Okay. So it means so it means upgrading the livability and increasing convenience. All right. Increasing the size. Exactly, we've got it. Upgrade livability. All right. Upgrade livability and convenience by improving quality materials. All right. ስለዚህ እንደዚህ ብለን እንውሰደው። ቤቶች አይደሉም ማለት ቤት ተብለው ዝም ብለው አሉ ነው፣ ሰው ይኖርባቸዋል። ግን እንግዲህ ብዙ ችግር አለባቸው። ስለዚህ ፈርሰው እንደገና መሰራት አለባቸው። ቤት እንለክ ነው አትሊስት እንደው እንዴት ልበላችሁ፣ ቤት እንዲባሉ ፈርሰው እንደገና መሰራት ያለባቸው እና የሚጎላቸው መሰረታዊ የሚባሉት ነገሮች እንዲሟልላቸው የሚፈልጉና ስለዚህ በከተማ ውስጥ ያለው የቤት ፍላጎት ብለን ስንል ኔሰሰርሊ አዲስ መገንባት ብቻ ሳይሆን አሁን ያሉበት ስታተስ ለመኖር የሚሆን ባለመሆኑ የተነሳ ፈርሰው እንደገና መሰራትና አፕግሬድ መደረግ ያለባቸው ወይ ነው መንገድ ሊወጣላቸው የሚገባ መሟላት ያሉባቸው ነገሮች ሊሟሉላቸው የሚገባ ስናረገውና ስናየው በሱ እንረዳው ነው። እንግዲህ እኔ ቴክኒካሊ ሪዴቨሎፕመንት ይባላል፣ ግን አልፈዋለሁ ነው። እንዴት ልበላችሁ፣ ፕራክቲካል ኢምፕሊኬሽኑን አናላይዝ አላረኩትም ነበር። ስለዚህ 471 across urban areas will be equivalent to units by 2022. ምን አይነት እቅድ ነው አሁን? በ2035 ቤት መሰረታዊ የቤትነት መስፈርት የማያሟሉ 2.1 ሚሊዮን ቤቶች ይኖራሉ። ትርጉም ሰጥቷቸዋል ወገኖች? አይ ዶንት ኖ። across the areas will be equivalent, right?
The National Urban Development Special Plan estimates from 2015, which include new urban household formation, and highlight that the number of units require redevelopment across urban areas will be equivalent units by ስለዚህ በ2025 ዓመተ ምህረት በዚህ ጊዜ ማለት ነው አሁን ፈርሰው እንደገና መሰራት ያለባቸው ቤት እንዲሆኑ ላይክ ነው። ቤት የሚባለውን እንዴት ልበላችሁ እንግዲህ መሰረታዊ ለምሳሌ የሆነ ማብሰያ ነገር እንዲኖራቸው፣ መጸዳጃ እንዲኖራቸው፣ ላይክ ነው መተኛ ቦታ እንዲኖራቸው ፈንዳሜንታልስ ነው የሆነ ጥርት ያለ ምናምን ኳሊቲ ባይሆንም እንግዲህ እነዚህ ቤዚክ ፋንክሽናሊቲዎች የሌላቸው አሉ ማለት ነው ብዙ ማለት ነው። ስለዚህ በ2025 በመላ ሀገሪቱ 900 ሺህ ይኖራሉ። በ2001 ደግሞ ይቅርታ በ2035 ደግሞ የዛሬ 10 ዓመት ማለት ነው አሁን ካለንበት 2.1 ሚሊዮን ይኖራሉ። እንዳይኖሩ ማድረግ ነው። ፈረሱ ሜዳውም እዚህ አይደለም። እኛ አይደለንም ወይ ነው እንለክ ነው። ሉዓላዊ ኢትዮጵያ አይደለንም ወይ? መንግስት፣ ሀገር፣ መሬት፣ ውሃ፣ ህዝብ፣ ገንዘብ የማተም ስልጣን ነው። መከላከያ ያለን የራሳችን የደህንነት ድርጅት ምን ያለን ሀገር አይደለንም ወይ? ሰው ቸግሮት ጨንቆት ቆጥ ላይ ማደር ያደረ ለምንድን ነው እሺ ብለን ማለት የዛሬ 10 ዓመትም እንደዚህ እንሆና ፕሮጀክሽን ነው እሺ እቅድ አይደለም ብለን አካሄዳችሁ በዚያ እያያዛችሁ ከሄዳችሁ ኦልራይት። ስለዚህ ሆኖ ስንጠቀልለው እንግዲህ በግምታቸው መሰረት per year till 2000 ስንጠቀልለው አዲስ ቤቶችና እድሳት ብለን እንያዘው። እድሳት የሚለው ግን ፈንዳሜንታሊ ላይክ ነው። እድሳት ሲባል ብዙ አይነት እድሳት አለ ላይክ ነው። እንዴት ልበላችሁ? እድሳት አሁን አመት በዓል ሲመጣ ቀለም ማስቀባት ምናምን አለ። እንደሱ አይነት እድሳት ሳይሆን ሊትራሊ ቤቱ ለምሳሌ እንጃ መጸዳጃ ቤት ላይኖረው ይችላል፣ ማጸዳጃ ቤት ማስገባት፣ መታጠቢያ ቤት ላይኖረው ይችላል፣ መታጠቢያ ቤት ማስገባት፣ ፈንዳሜንታል የሆኑ ፋንክሽናሊቲዎችን አሟልቶ እንደገና ማለት በጣም ባይቀማጠልም መሰረታዊ የቤት ፋንክሽናሊቲዎችን ማሟላት ማለት ነው። እነዛን ነገሮች የማድረግ እና ደግሞ ከዛ ባሻገር ደግሞ እንደገና አዳዲስ ቤቶችን መገንባት ማለት ነው። ስለዚህ እድሳቱንም ካካተትንበት 471 ሺህ ቤት በአመት ያስፈልጋል። የአዲስ የመስራቱንም በየአመቱ 471,000 ያስፈልጋል ነው። ስለዚህ ይሄንን እንደው በ30 ስታካፍሉ ስንት ነው የሚመጣው? ከፍ ይላል ነው። ወደ 16,000 ምናምን ቤት ያስፈልጋችኋል ነው በየአመቱ ትልልቅ በሚባሉት እንግዲህ ምን ልበላችሁ ኢቨንሊ ዲስትሪቢዩት አድርጌው ነው ለዛው። ስለዚህ አሁን አዲስ አበባ ካላችሁ አዲስ አበባ በየአመቱ እድሳትና አዳዲስ የሚፈልጉ ምክንያቱም ለምሳሌ ሃይስት ነዋሪ ያለውን የሚቀጥለውን ከተማ ብትወስዱ በቻትጂፒቲ መረጃ እንኳን 500 ሺህ ነው ትልቁ። አዲስ አበባ የትልቁ ከተማ 5 እጥፍ ነው። ምክንያቱም 3.8 ሚሊዮን ነው ያለው የቻትጂፒቲን ወስደ ነው ላይክ ነው 5 ታይምስ ማለት 5 ታይምስ 5 እንዲያውም 25 ነው የሚሆነው 7 እጥፍ ነው እንጂ። ስለዚህ አዲስ አበባ ላይ የዚህን ያህል በ17 ላይክ ነው ይቅርታ 7 እጥፍ ታረጉታላችሁ። 16 ጊዜ 7 ነው 7 42 ነው ላይክ ነው 4 አላችሁ። አዲስ አበባ ላይ 112,000 ቤት በየቀን ኢቨንሊ ዲስትሪቢዩት አድርጌው ነው እንግዲህ አዲስ አበባ ላይ የሚታደስ ላይክ ነው በየአመቱ የሚታደስ 10 ምናምን ሺህ ቤት ማደሳ። ለዚህ ነው እያፈረሱ የሚያድሱት እነ ጋሼ። ተውት ልበል አሁን መጀመሪያ 1-2 ዓመት አደሱና ጠፉ መሰለኝ። ጨርሰው ነው
የሚታደስ ጨረሰው ጠፍቶባቸው ይሆን? አይ በዚህ አሁን ክረምት አይቻለሁ አላቅም። አረ እንትን መቆፈሪያ ይዘው እንደዚህ ሲያፈርሱ ምናምን እናያቸዋለን። እንግዲህ ከዛ ጋር የተያያዘ ነው ማለት ነው አይደለም የሚመስለው ማለት ነው። ሰው አጣን ነው። የቴዲ አፍሮን ዘፈን እናምጣው እንዴ? አንድ ሙሴ ጠፋ ባህር ከፍሎ የሚያሻግረ ጃ ያስተሰረ ኦሲሳ ማንዴላ ነው። ኦሲሳ ማንዴላ። ስለዚህ እንደዚህ ብለን እንውሰደው ነው በግምቱ። በጣም ዲማንድ አለ ነው ስትደምሩት አራት ወደ ላይክ ነው ቲል 400 ላይክ አቨሬጅ። ስለዚህ ደግሞ ከንትን በኋላ ሲሆን ከዚህ ጊዜ በኋላ አሁን 2025 ላይ ነው ኦልሬዲ ወደ 486,000 ቤት በየአመቱ ያስፈልጋል የሚታደስና 486,000 ቤት የሚታደስና 30 ብናደርገው 16,200 የአዲስ አበባ በሰባት እጥፍ ከሌሎቹ። ስለዚህ 100,000 አዲስ ቤት ቢያንስ 13,000 የሚታደስ ቤት በየአመቱ ያስፈልጋል ከዚህ አመት ጀምሮ ማለት ነው። እና በየአመቱ አሁን 13,000 ቤት ሲያድሱ አልታያቸው። ያው ችግር ላይ ነን መሆናችን በጣም እየታየ ነው የሚል እምነት አለኝ። ውስጡ ገብታችሁ ስታዩት ነገሩ ምን ያህል ሰፊ እንደሆነ የሚገርም ነው ማለት እያየ ነው። ታውቁታላችሁ አንዳንዴ በቁጥር ምናምን ሲቀርብና ስታብላሉትና ስታስቡት እንትኑ በጣም የተለየ እንደምታ ነው የሚሰጠው። ዲማንድ ፎር ፎርማል ሃውሲንግ ኢዝ ስትሮንግ አዝ ኤቪደንስድ ባይ ሃይ ሰብስክሪፕሽን ሬት ፎር አይኤችዲፒ ኤንድ አዘር ገቨርንመንት ሃውሲንግ ኤንድ ዘ ቫይብራንት ሬንታል ኤንድ ሰከንደሪ ማርኬት ዊዝን አይኤችዲፒ ብሎክስ። ማለት መደበኛ የሆኑት ፍላጎቶች ራሱ በጣም ከፍተኛ ነው በከተማው። ምክንያቱም በጣም ማለት ነው ብዙ ቁጥር ያለው ሰው ለኮንዶሚኒየም ይመዘገባል ወይንም ሌሎች መንግስት ለሚያቀርባቸው ቤት አገልግሎቶች ከፍተኛ ያለው ቁጥር ያለው ህዝብ ይመለከታል። ያም ብቻ ሳይሆን ኮንዶሚኒየም ላይ ራሱ ሽያጭና የክራይ ገበያው በጣም የተጧጣፈ ነው። ስለዚህ ዲማንዱ አለ ነው። እውነት ነው ዲማንዱ አለ። ሜኒ አይኤችዲፒ ቤኔፊሻሪስ ሬንት አውት ዴር ዩኒት። አብዛኛዎቹ የኮንዶሚኒየም ማለት ያገኙ ሰዎች ቤታቸውን ያከራዩታል በአብዛኛው። Results from the World Bank Housing Survey indicate that there is a significantly higher proportion of private tenant households, 53% versus owners, 41 points in IHDP compared to any other type of housing. ከኮንዶሚኒየም አሸንፎ ለምንድን ነው ሰው የሚያከራየው? ለገቢ ብሎ ነው ነው አሸንፎ ማን እንትኑ የኢኮኖሚክስ ዳይናሚክሱ ራሱ አይገርማችሁ? ኮንዶሚኒየም አሸንፈው ከሚወስዱ ነው ወጥቶላቸው ከፍለው ከሚወስዱ ሰዎች ወይንም የራሳቸው ማለት በስማቸው ኮንዶሚኒየም ያላቸው ሰዎች 53% ያከራዩታል። 41 ምናምን ፐርሰንቱ ናቸው የሚኖሩበት። ስለዚህ ማን ነው የሚያከራየው? ምንድነው የሚባለው የገበያ ማለት እንትኑን ጥያቄ ነው። አይ ዊሽ 53% የሚሆነው ያከራየዋል። ጥያቄው ምንድን ነው? ብር ኖሮት ወይ ምናልባት እጣው ይወጣለታል። ገብቷቸዋል። ተመዝግቧል። እጣው ይወጣለታል። እጣውን ይሸጠው ይሆናል። ገብቷቸዋል። ስለዚህ ሂ ሜክስ ማኒ ሌላ ገንዘብ ያለው ሰው ይገዛዋል።
ላይክ ምንድነው ዳይናሚክሱ ከየት እንደሚመጣ መረዳት አቃተኝ ነው ላይክ ኤኒዌይ I want to think about it ሰዓቱ ደግሞ ኦልሞስት እያለቀ ነው። The high demand for formal housing is also demonstrated by the premium households are willing to pay for HDP units on the secondary. The high is also demonstrated by the premium households. Households will pay over 5 times as much as the original lottery winner when buying an HDP unit. 5 እጥፍ ከተከፍለው ይገዙታል ነው 5 times ኮንዶሚኒየም ከተሸጠበት ቤት 5 እጥፍ ከፍለው ሰዎች ይገዙታል ለወጣለት ሰው። ስለዚህ ምንድነው ነው እንዴት ነው what explains it? How do we understand the market from this? ይሄ ራሱ እንትን ነው cooperative formal HDP informal ሰዎች ሰዓቱ አይበቃኝም እዚህ ጋር ላቆመውና ይሄ ምንድነው የሚባለው በቁጥር ሰዎች ኮንዶሚኒየም እጣ ሲወጣላቸው ሳይዘጋጁ ይወጣላቸውና እንደሚሸጡት ምናምን ማቅ ቢሆንም አሁን 53% ይሸጣሉ 40 ምናምኑ ብቻ ናቸው የሚኖሩበት። ከዛ በኋላ ገዢው ደግሞ ያከራየዋል ገዢው በ5 እጥፍ ድረስ ይገዛዋል ወዘተ የሚሉት መረጃዎች የሚገርመው ነው ያገኘዋቸው። እስቲ ላስብበትና ምን ማለት ነው like what essence does it give you የሚለውን ነገር ለማሰብ ፈልጋለሁ። ይሄኛውን እዚህ ጋር ላቁመውና በሚቀጥለው ቪዲዮ እንገናኝ።